ይደብራል። ያ ሙኒት የተናገረችው ቃለኛ ቢሆን አይደብርም? ይደብራል። እማንፈልገውን እኛ ላይ እንዲደረግ እማንፈልገውን ነገር ሰው ላይ እንዲደረግም አለቃ ሰርቷታል። መንግስት ነው ያስጫወታት። መንግስት ነው ይብላለች። ማንም በራሱ ነው የሚኖረው። ማንንም አይፈራም ማሪ። እዚህ ጋር የዱባይ ህግ እኩል ነው ለሁሉ። በሰው ላይ ግን የተለየ ነገር አይደለም። የአረብ ቅምጥ ሆና ነው የምትኖረው። እኛ ግን በላባችን ጠብ ብለን ነው የምናድረው። እሺ እንደሷ ነው የአረብ ቅምጥ አይደለሁም። ታይ ማሪያ እንትን አትበይ። በቃ እንደዚህ ክፉ ነገር ምናምን አታወሪሽ። ታይ አጂ ንግግሯ እኮ ማለት ነው ጭራሽ ብላለች። ሎሚ ጠጫለች። አሳ ምናምን አትቢ አስበሻል እንግዲህ ሴቱን እንደዚህ አይነት ቃላት ተናገራለች እንዴ? ሴቱንሽ እንደዚህ አይነት ቃላት በሚዲያ ላይ ራሱ ባለፈው ትክክለኛ ሰው ብትሆኚ አደባባይ ላይ የእሷ ፎሎ መሰብሰቢያ አይደለሁም። ነው ተረጋጊ አንቺ። በማልቀስ መፍትሄ የሚመጣ ነገር የለም። ሲጀምር ደግሞ መፍትሽ ነው። ግን ኢትዮጵያዊ ነኝ ብለሽ እንደዚህ አይነት ነገር አታደርጊ ነው ያሉት እነሱም። ታውቂያለሽ ላንቺ አስበው ነው ጭራሽ እሱ በላኔ ወራሪው ፍሮም ስትባላለ አያም ኢትዮጵያ ነው አሉ የምትለው። እኔ ጭራሽ እንደዛ ብያቃለሁ እንዴ በእንግሊዘኛ ራሱ ሹሃዳ ነው። ተረጋጊና ተነጋገሩ እናንተ። አታልቅሽ ደግሞ። ለማን ነው የምታለቅሽው አንቺ? አታልቅሽ ጌታን። አንቺ ንግግራቸው ስላላየሽ ነው እዛ ጋር ያቺ የተናገረችው እየሰማው ነው። ከስሮኛ እየሰማው ነው። ክርስቶስን ከስሮኛ ንግግራቸውን እየሰማው ነው። ጥሩ አይደለም። ሲጀምር ነውር ነው። ሲጀምር ማለት አንቺ ራስሽ ርቃንሽን ብትወጪ ራሱ ችግር የለውም። ኦኬ ወጣሽ በራስሽ ስልክ ነው። አንቺ ምን ለማስተማር ነው ዘይጠሩ? ምክንያቱም ድግና እየተናገሩ ምንድነው የምትማሪ? ስደት ነው ያለው እዚህ ጭራሽ ሳራማ ምን አለችው? ከፍታ እንደዛ አርጋ ከፍታ ሳይሽ ነው ያለችው። አንቺዬ እቺ ብራይት ሌላ እኔ የለኝም እንደ ከፍቼ ማሳየው። እውነትም አጀንዳ ፈልገው ነው ጌታ እንጂ ስንቱ እየተራቀተ እዚህ ላይ ስንቱ ነገር እያደረጉ አይደለ እንደ ሚዲያ ላይ የተንገላቸውን እርቃናቸውን እያሳዩ በቢጃማ ቢባል ራሱ እነሱ የተናገሩት እኮ ጥሩ ነገር አይደለም። እኛ ራሳችን ከነሱ ጥሩ ነገር አሁን ሙኒት ያለችውን እኮ መጠቀም እችላለሁ እኔ በራሴ በኩል ማለት ነው ብትወስጂው። ምክንያቱም ስለ ብልግና ስለተማርኩኝ ከነሱ ስር ማለት ነው። አይ እናቱ አሁን ሌላ ክፉ ነገር አታስውለት። እዚህ ጋር ራሳችሁን በቪዲዮ ሳትወጡት ደብቃችሁ ልጅቷን ሌላ ነገር ውስጥ አትገፋፉ። ትርፍ ቃል አታወሩ። ምንም አታመጣም ማሪ ታያት። ምንም አታመጣም። እሷ ለራሷ ያረብ ቅምጥ ሆና ነው ያለችው። እሺ በእያንዳንዷ እኔ ማንንም ፈርቻ አይደለም ምኖረው። እሺ እኔ በስነ ስርዓት ህጋዊ ሴት ነኝ። እሺ ተነስቼ ወይንም ከወንድ ጋር ተኝቼ ላይቭ ላይ ከፍቼ አላየችኝም። መፍቴ ነው ማንኛውንም ልብስ ለብሼ መቀመጥ መብት አለኝ። እንደሷ ሂጂ ባንጋሊ ያለ ያለችኝ እኮ ባንጋሊ ያለ ላፏ ትንሽ ስርዓት የላትም እንዴ? ተረጋጊንቻው ነው ታልቅሽ። እኛ የማዳም ሻቃሎች ማን ይደርስልናል? ትንሽ ነገር ሲባል እነሱ ናቸው አውራ፣ እነሱ ናቸው አለቃ፣ እነሱ ናቸው አዋቂ። እኛም አናቅም እኮ ምን እናውቃለን? ጭራሽ ኮንትራት መሰልኳት። እኔ ኮንትራት አይደለሁ፣ አስገድዶ የሚሰራ ሰው አይደለሁኝ። አትወጣም እኮ ከቤት ስለማትወጣ ነው። ከቤት የወጣ ሰው ሁሉ ያደርጋል እንዴ? እንዴት ነው የሚያስቡት? ከቤት ስለማትወጣ ነው። ሲጀምር ኢማራት ላይ እንደዚህ አይነት ነገር ብልግና አይፈቀድም። አንደኛ ነገር እንኳን ያለ ጡት መያዣ እኮ መሄዳችም እዚህ ሀገር ላይ ማለት ነው ያስቀጣሻል። እንኳን ሌላ ቀርቶ ግን እሱ አልወሽም። እዚህ ቲክቶክ ላይ ገባሁኝና መጣሁ ተክላሴ ተኩሽና መጣሁ። ሰውዬ መጣ ደግሞ እንዳይሰማኝ ከኩሽና መጥቼ ከዛ ተጣጥቤ ምናምን ልብሴን ቀያይሬ ጡት መያዣ ለብስም አልለበስኩም። በዛ ሰዓት ደግሞ ወደ ካሜራ ዙሪ አላዩኝም። ወደ ኋላ አይተሽ ከሆነ አንቺ ማለት ነው
ኖ እኔ ድንገ ስመጣ ወጣሽ ከለው ላይ አርሲ እንኳን አስገቢያት። ምን አይነት ቪዲዮ ነው ያላት? ቪዲዮን እያለች ነው። ሌላም ሰው ተመሳስሎባቸው እንዳይሆን እስቲ አስገቢያት። አዎ ሰው ይመሳሰላል። ሌላ ሰው ሲማ አንድ ቁጥር ጻፊ እስቲ እንድታይሽ። የሆነ ባንዲራ ያደረገችነት ቷትልሽ አይሽ 1 2 4 የሚል ሰላም ናችሁ? አሎ እግዚአብሔር ይመስገን። አስገቡኝ ብልብል እኮ የሚያስገባኝ ሰው አጣሁ። ያኔ ሞዴሬተር የለኝም እንዳላስገባሽ። እሷ ደግሞ እንዴት ላይ ናት? ሄዱ አንቺ ነሽ እንትና አነሳራ ገወሰድሻት? እና ምን ያሉ ሲያወሩ ደረስኩኝ። አንዲት ሴት አለች በጣም ባለጌ ናት። ስሟ ቅምጥል ይባላል። ይኸው ቪዲዮዋን ላሳይ ትላለች ማለት ነው። ከዛ አሳይ አሏት። ቪዲዮዋን ስልሽ የቲክቶክ ፕሮፋይሏን ማለት ነው። ከዛ አሳየች። ከዛ ማነች ብዬ ያው ታውቃላችሁ የቲክቶክ ወሬ ነገር ሂጂ ሰርች አደረኩኝ። ከዛ ስወጣ ውስጡ ሳይ ምንም ነገር መጥፎ ነገር የለውም። ከዛ ምን አለ ተመልሼ ሲሄድ ታሜ ሪካርድ አድርጊያታለሁ ላይቭ ላይ ብልግና ነገር በብድ ልብስ ተሸፍና ምናምኗ እየታየ እጇን እየነካካች ምናምን ብቻ ዘጋ አጸያፊ ነገር ብዙ ነገር አወሩ ማለት ነው። ከዛም በኋላ መጣሁኝ ቤቷን ከፈተች ሲሉ መጣሁኝ አስገቢኝ ምናምን ነገር አልኳትኝ። አስገባችኝ። ከዛ እኔ ምን አልኳት በጣም መጥፎ ነገር ትሰራለች ስለተባለ ያው እንዲመክሯት ምናምን እኔ በዚህ ተነሳስቼ ነው እንጂ እኔ ይሄ ሁላ ነገር ይመጣል ብዬ አስቤ አይደለም። ከዛ ቤት ዕጣ ደርሶሻል ምናምን አልኳትኝ። ከዛ ማርያምን በይ ስትለኝ ሚውት አደረኩኝ አልማልኩም። ከዛ ወዲያው መሲን አስገባቻት። ብሪጅስቶን ነው ማለት ነው አስገባቻት። እሷ ምን አለች ማርያምን እግዚአብሔርን ብላ ማለችላት። አውርቼ ልጅ እንደዛ መሲም ክፍታፍ እንደሆነች ሰጠቻት። ማለት አንቺም ታውቂያለሽ ምን በጣም ባለጌና ክፍታፍ እንደሆኑ ታውቂያለሽ። እንዴት ሰዎችን እንዴት እንደሚሳደቡ ታውቃላችሁ አይደለ? ማንም እሱ የሰው ኃላፊነት ነው። ሻክሴማ አይ ቅምጥል አንዴ ይኸውልሽ ምን አለ መሰለሽ እኔ አሁን ክብሬንና ደረጃዬን አውቀዋለሁ። የዚህ ሀገርን ሕግ አውቀዋለሁ። ማንም እላፊ አፉን ሊከፍቱብኝ አይችልም። ገባሽ አይደለ? መስመሬን አውቀዋለሁ። እሷ የትም ደረጃ ላይ ትሁን የትኛውን ቦታ ትቀመጥ ሕግ ነው ዱባይ ውስጥ እንኳን አይደለም ለዚህ ሀገር ዜጋ እንኳን እንደ እኩል ነው የምትታዩ። ምንም በደል ሲደርስብሽ እኩል ነው። ሰዎች እኛ አበሻ ምን እናለ መሰልሽ ፈሪዎች ነን። ሕጋችንን አናውቅም። መስመራችንን ስለማናውቅ ማንም እየመጣ አፉን ይከፍትብናል። ገባሽ አይደለ? እሷ እንደዛ አሁን ሪካርድ ያደረገ የተናገሯትን ነገር ሪካርዱ መያዝ ትችላለች አትችልም? ይኸውልሽ ኤዱዬ ስሚ እኔ በበኩሌ ማለት ነው የምፈራው አንድ እግዚአብሔርን ብቻ ነው። ሰውን አከብረዋለሁ እንጂ አልፈራውም። ሲቀጥል ደግሞ እኔ አረብ ሀገር የመጣሁትኝ ሰርቼ ልለወጥ ወይ ደግሞ ቤተሰቦቼን ልቀይር ነው አይደለም? ያ ትክክል። ስለዚህ እንትና ወጣችና የራሷን ሱቅ ከፈተች፣ እንትና ወጣችና የራሷን ሱቅ ከፈተች። ከዛስ አረብ ሀገር ያላችሁ ሴቶች ነው የሆነ ጥፋት ሲመጣ እንደዚህ አይነት ሴቶች ነው እንደዚህ አድርጋችሁ ነው። ለምንድን ነው አንዱ ጨምላቃ በተጨማለቀች ልጅ ህይወት አላት፣ ትዳር አላት፣ ቤተሰብ አላት።
ብሎ ይቀጥል። ደግሞ እቺ ብቻ አይደለችም ቅምጥል ባይዘው በጣም አንቺም ጥፋተኛ ሀና የሀገር ገጽ ብታበላሽ ብለው መክሰስ የሚችሉት በምን ወይ መሰለሽ? አንደኛ ነገር እቺ ማስረጃ አርጋ አላቅም አለች። አርጋ አላቅም እንደዛ አይነት ነገር አለች። እዚህ ተመሳሳይ እንደ ቦታው እንደ አሁን ለምሳሌ ዱባይ፣ ሻርጃ፣ አጅማን ምናምን የተለያየ ቦታ ህግ አለው። ዱባይ ላይ ግን ዋናው ቦታ ላይ ብትሄጂ ሴት ልጅ ራቁቷን ትሄዳለች። ገባሽ? ኢቭን እንኳን አይደለም እኔ ዱባይ ነኝ። እኔ ያለሁበት አካባቢ ወንድ ልጅ ሊፕስቲክ ተቀብጦ አጭር ቀሚስ ለብሶ ሂል ጫማ አድርጎ ቦርሳ አድርጎ ተቀባብቶ ሜካፕ የሚሄድበት ሰፈር ነው። እንደ ሁሉም መስመር ህግ አለው። ገባሽ አይደለ? እቺ ልጅ ሰው ቤት በመሆኗ ነው እንጂ ዱባይ ላይ ተቀምጣ ዱባይ ላይ ሆና የራሷ ክላስ ቢኖራት ምናምን የፈለገችውን ልብስ ለብሳ መብቷ ነው። ገባሽ አይደል? መብቷ ነው። ማንም አይከለክላትም። ግን ምንድነው ሰው ቤት በመሆኗ ነው። ሰው ቤት አንድ በመሆኑ ያሳቃታል። ገባሽ አይደለ? ብዙ ነገሮች አሉ። ቅምጥል የት ነው የምትኖረው? መዳም ቤት ወይስ አይ ቲንክ መዳም ቤት? መዳም ቤት ነሽ ማርያም? ቅምጥል መዳም ቤት ነሽ? እኔ ማዳም ቤት ነው ማርያም። እሷም እኮ ቤት ውስጥ ስለሆነች ስለማትወጣ ስለማታገኝ የሚያበርድላት አጣ። ሂጂ ኢትዮጵያ እናሳፍርሽ እግዚአብሔር ውዴ ውዴ። ስለዚህና እንደዚህና እንደዛ ስለሚያወሩ ብቻ ነው ስለዚህ አይነት ወሬ ብቻ እኔ ማለት ነው በጣም የሚያናድዱኝ ደግሞ ቆሻሾች አንዳንድ ሀበሾች አሉ። ሁሉም ይጨፈጨፋል። እኔም ሴት ነኝ፣ ሁላችንም ሴት ነን፣ ሁላችንም ማለት ነው። እመቤቴን እኔ ቪዲዮዬ ማለት ነው አልታያለ። በእውነት ነው የምልሽ ወለ መሲ ወለ ሳራ ማናት? እሷን የሚወለደቻት እናት ናት። እኔን የሚወለደችኝ ሴት ናት። እሷም የተወለደችው ሴት፣ እኔም ሴት፣ ወንድና ሴት ሆነው እኔ ጥፋተኛ ነኝ። ምክንያቱም አንቺ ደግሞ በጣም ጥፋት አለብሽ። ኤዱ በጣም አንደኛ ጥፋተኛ ኤዱ ነሽ። ሲቀጥል ደግሞ ቅምጥል የሰው ልጅ ተጠርቶ ነገር ሰው ቁጥረን ይዟል። የሰው ልጅ በተጠራበት ሁሉ አይሄድም። ዝምታ መልስ ነው። ስትጠሪ አልሄድም ማለት ትችያለሽ። ምክንያቱም ማስረጃ መጀመሪያ የተጠራሽበት ምክንያት ምንድነው? ገና ርዕሱን ሲያነሳ ቅምጥልን ታያትና ከእንደ ቅምጥል ማለት ቅምጥል ስም እንደተባለላት ብልግና ነገር ትሰራለች እንደተባለችው ሴት እንደዚህ አይነት ሴትን መተው ቢናገሩ እኔ አላረኩም ብላለች እሷ። እንደዚህ አይነት ሴቶች ባለጌ ሴቶች የሚናገሩ ቢሆን እኔ ደግፋለሁ። በጣም ዘልዛላ ባለጌ ሴቶች አሉ፣ በጣም አጸያፊ ነገር የሚሰሩ ማለት ነው። ለሊት ሆን ብለው ብልግና ነገር ቤታቸውን ከፍተው የሚያደርጉ አሉ። በጣም አጸያፊ ነገር። እንደዚህ አይነት ሴቶችን ቢናገሩ እኔ ምንም ነው የማይመስለኝ። ቅምጥል ግን እኔ እውነት አለኝ አለች። ስሚኝ ሄዱ ስሚ፣ ቅምጥል እውነት አለት፣ የራሷ እውነት አላት። አንቺ ሄድሽ ቪዲዮ እንትን ተባለልሽ መጣ። እግዚአብሔር አጋጣሚ ሆኖ የሷን ልጅ እሷን ጠራሽ መጣሽ ማለት ነው። እቺ ልጅ ሄደች እዛ ጋር ስለሷ ይሄ ስለ ቆሻሻ ነገር ጥላ መውጣት ትችላለች፣ ነቅለሽ መውጣት ትችላለች። ባይዘው ይቀመጣል ቁጭ ብለሽ የነሱ ምንም ማክበር የለም እዚህ ጋር እንደዚህ የሞለጩሽ አንቺ ሴት ነሽ፣ አንቺ እንትን ነሽ። በስመ አብ ወልድ መንፈስ ቅዱስ። እንደው ግን ማለት ነው ምን አይነት ሴት ምን አይነት ህዝብ ነን ግን አሁን ላይ ያለ ነው ማለት ነው። ለአፋችን ለከት የሆነ እኛ አርሴማኒ ደብሮኛል ስለ እውነት። ለዛ ነው የመጥቼ ይቅርታ የጠየኳት። እሷ ማን ሆና እኔ ማን ሆኜ ነው ሰው ላይ ፈራጅ መሆኑ? እኔም እኮ ቆሻሻ ጎን እኮ አለኝ እኮ ያልተነገረ ጎን እኮ አለኝ እኮ። ሁላችንም የየራሳችን ብዙ ቆሻሻ ነገር አለ። ለምንድን ነው እሱ ምንም በማያውቀው ነገር ይሄ ሁሉ ብስ አረበ ድንግል ማርያም እኔ ለሰማሁት በእውነት አንገሸገሸኝ፣ አስጠላኝ። አይ አሁንም ቢሆን ቅምጥልዬ በቃ እዚህ ነገር አድርገሽ ካላደረግሽ ሄዱ በጣም ጥፋተኛ ሰው ነሽ። እኔ ይቅርታ ጠይቅ። በሰራም በእንትናም ሳይሆን የሚሄደው ባንቺ ነው። ምክንያቱም እዚህ ጦስ ውስጥ የከተትሽው አንቺ ነሽ። ዞሮ እኔ እኮ ናይ ያልኩኝ እየተዘዛቁ ነው። ምን እንደሆነም አላውቅም። እኔ ምን እያሉ ነው? እኔ በስነ ስርዓት ለብሻለሁ። ከኋላ ነው የሚያዩኝ። እኔ ከዛ ክሬም እየተቀባው ነበረ። ፊት ለፊት አልመጣም። ከዛ የሆነች ሻርብ ለበስኩኝና እንደዚህ ጣል አድርጌ ፊት ለፊት ተቀመጥኩኝ።
ከዛም በኋላ የሚያወሩት አስገብኝ መሲን አስገባት ይሉኛል። እኔ ማንንም ማስገባት አልፈልግም። ምን እንትን ያለው ለምን ከዛ ቤት ደርሷል ነው ምን ቆሻሻ ነገር እመቤቴ ነው የምላችሁ ማለት ነው። አንድ ሰው ንጹህ ሰው የለም። አንድ ሰው ኢማራት ላይ ንጹህ ሰው የለም። ሁሉም ማለት ነው እኔ በልቼ ልሙት እኔ ጋር ብትመጪ አርሴማ ምን አይነት ሰው ነች? እኔ መጀመሪያ ራሴን አንስቼ ነው ሰውን እንትን ነው። ሲቀጥል ደግሞ ራሴ ለመወደድ እኔ ለመወደድ ነው እዚህ ጋር የምሰራው ስራ እንጂ አንቺን ለማለት እኔ ግን ኮሜንት ላይ ኤዳን ጥፋተኛ ናት የምትሉት እኔ መጀመሪያ ቅምጥልን ሳላያት ስለ ቅምጥል የተወራው ወሬ እውነት ስለመሰለኝ ነው የላኳትኝ ማለት ነው። ትንሽ ማለት እንዲመክሯት የእህትነት እንዲናገሯት ነው እንጂ እንደዚህ መጥፎ ነገር ውስጥ እንደዚህ አጸያፊ እንዲበርድልሽ ቀዝቃዛ በእንትን ጠጪ አሳቢ ምናምን እንደዚህ ማለት ነው። ኤዱ ጉቺ ጋር ብትወስጃት ማርያምን ደስ ይለኛል። ምክንያቱም በጣም ስነ ስርዓት ያላት ሴት በጣም ስነ ስርዓት ያላት ለምትናገረው ነገር ለምትወረውራቸው ቃላቶች ስነ ስርዓት ያላት ሴት ናት። በእውነት ነው መሲ በኢየሱስ እኔ ከሴት ራእይ ብቻ በውሸት ማርያምን ሸጠቻት ይካሃዲ እኔን ማርያምን በይ ስትለኝ ሚዩት አደረኩ ደነገጥኩኝና ከዛ ማርያምን በይ ቪዲዮ ክፈች ስትላት ቪዲዮ ከፈተች። ማርያምን አለች እግዚአብሔርም አለች። ከዛ ቁጥርሽን ስጪኝ አለች። ቁጥሯን ሰጠች። ታረጋገን እቺ ልጅ ብታደርግም እንኳን ማለት ነው ሲጀመር አላደረገችም። ብታደርግ እንኳን በስነ ስርዓት በሴት እንዴ እናት አለ አባት አለ የሰው ሀገር ነን ያለን። እኔ ግን ማለት ነው በዚህ አፋችንና በዚህ ተንኮላችን በዚህ ስራችን ምክንያት ኢማራት ራሱ በእውነት ጠራርጋ ባስወጣችን ባይነኝ እኔ ማለት ነው። እመቤቴን እግዚአብሔር ከዱባይ ምድር ላይ እንደው ቢነቅለኝ። በጣም አስጠሊ ህዝብ፣ ቆሻሻ ህዝብ ያለበት እመቤቴን ነው የምላሽ። እዚህ ጋር አዋቂ ነን፣ እዚህ ጋር ሰው ደራሽ ነን። የኛ ህዝብ ደግሞ በጣም የዋህነታችን ልንገራችሁ። እኛ የመዳም ቅመሞች በጣም የዋህነታችን ራሳችን አፈምሰን ራሳችን በቃ እንትን ብለናቸው አናታችን ላይ ቁጭ ብለው ለራሷ እየተጠቀመች አንቺ እዚህ ጋር እኔ እመቤቴን አሁን ለተራሱ በተናገሩት ነገር በጣም ተቆስያለሁ ደብኛለሁ ማለት ነው። ግን ሰሚ ስለሌለን ራሱ ባበጀናት ጥልቅ ሰው አትመስልም። ሰሚ ስለሌለን ዝም የምለው ማለት ነው። ማሪስ እኔ ጉዳይ ነው እኮ ናት። አይ እሷ በቪዲዮ ናት። አንደኛ ነገር ይውልሽ ህጉን እናውቃለን። ሰው መሳደብ እዚህ ሀገር በህግ ያስገባል። እሷም ነው ተሰራተኛ ታስፈራራኝ አትሞክር። ማንም አያስፈራራሽም። ግን አንቺም እነሱን ገደብ ሲያደርጉ አንቺም ገደብ ማድረግ አለብሽ ማለት ነው። ያ ይቅርታ ይጠይቁ። ይቅርታ መጠየቅ አለባችሁ። ይቀመጣል። ራስሽን የምታስከብሪው ራስሽ ነሽ። ራስሽን የምታስነቂው ራስሽ ነሽ። አንቺ ኩሩ ሴትና ጠንካራ ሴት ስትሆኚ ማንም እንትና ወደደኝ እንትና ጠላኝ እንትና ስለኔ ጉዳይሽ እመቤቴን ከምንም አትቁጣኝ። ስራሽና ስራሽ ራስሽ ሴት ሁኚ። አንቺ ከፈጣሪ እንጂ ከሰው አትጠብቂ። ከኛ ከኢትዮጵያኖች ደግሞ ማለት ነው ሁላችንም አንድ ነን፣ መርዝ ነን። ማንም ለማንም ጥሩ አይመኝም፣ ማንም ለማንም ማለት ነው። አንቺ ብታገኚ እኔ ምቀኛ ነኝ፣ እኔ ባገኝ አንቺ ምቀኛ ነሽ። ምክንያቱም የሀበሻን ነገር ታውቂዋለሽ። ነጋዴ ሆነሽ እንኳን እርስ ለእርስ ማትዋል ሰው ግን እሱን አስረዱ፣ እሱን መረጃውን አምጣበት። ስለዚህ ቪዲዮ ለሚሉት ደግሞ ከእንግዲህ በኋላ አንቺ ተማሪበት ይሄንን። ሲቀጥል ደግሞ የሆነ ነገር እንድስትል በቃ እንደዚህ አይነት ቦታ ጋር አትገኝ። እንደዚህ አይነት ቆሻሻ ቦታ ጋር በጭራሽ መገኘት የለብሽም። ይገባል ቤታቸው አልገባም። ሲጀመር እኔ አልገባም። እመቤት ተጨረሻ ዛሬም እኮ ማርያም ስላለችኝ ማርያምን ያለ ሰው ሁሉ እንደኔ በቃ የሚያምናት ይመስለኛል። እንደኔ እውነተኛ ሰው ይመስለኛል። ማርያምን ስትለኝ ምንም አይነት ነገር የሌለ መሰለኝ። ቃላቶችሽ ይረጭ በውሸት ማርያምን ሸጥ ለፎሎ ብላ ማለት ነው። ይቺ ስግብግብ ላይ ማለት ነው። አሁን ምን አለ መሰለሽ ነገርሽ ላይ መሲን በጣም እሷን እዛ በቪዲዮ ውስጥ ተከፍታ ስታበራ ሪካርድ አድራጊዎች አሉ። ሪካርዶች ሰባሽ ሪካርድ ትደረጋለች ምናምን። አሁን በኋላ ስክሮል ስታደርጊ ብዙ ቦታ ተለጥፋ ታያታለሽ። ወጣደኞች እየተናገረች ያለችው ምን ያመጣሉ? ምንም እኮ ያመጣሉ። እኔ መሲ ቢሆንም ይልሽ ቤተሰብ ያለ ግን አንቺ እውነትሽን ማጥራት አለብሽ ነው። የምታስጠላኝ ልጅ ማለት ነው።
የወላይታዋ ልጅ እንደዛ ስታረጋት ያየው ቀን። ምክንያቱም ሴት ልጅ ነሽ፣ ሴት ልጅ ትወልጃለሽ። አንቺ ለራሱ ክብር የሌለ ሰው ነው ባይዘው ለሰው ልጅ ክብር የሌለው። ለሰው ልጅ ክብር ያለው ሰው ለነጋገሩ ክብር አለው። የነሱ ምን አሁን ይገባኝ እኮ ኢርካር ሊቀዱ ባላለሽ ባለ ትዳር ነሽ ብለዋል። ባለ ትዳር እመቤቴን እኔ ቁጭ ብዬ ራሱ አልሰማም። እንደዚህ አይነት ቦታ ጭራሽ ወዲያው ቶሎ ብዬ ነው ጎትቼ ወደ ላይ ማሳልፋቸው። ባይዘው አላዳምጣቸውም ማለት ቁርጥራጭ ነው የሚመጣልኝ ራሱ እና እንደዚህ አይነት ተራ እንደዚህ አይነት ራስ አንቺ ማለት ነው በጣም የተከበርሽ ሴት ነሽ። ሴት በመሆን ተከብረሻል። ስለዚህ